Yo, Wagwan YouTube, Wagwan Gunners, Wagwan Arsenal. እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል አዲስ ከሆናችሁ አረ ምን እየጠበቃችሁ ነው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ነባሮች ሼር ላይክ እንዲሁም ኮሜንት ላይ በመሳተፍ ይሄን የዩቲዩብ ቻናል ሞቅ ደመቅ እንዲሁም እንግዶችን በአግባቡ እንድትቀበሉልኝ ስል በአክብሮት ጠይቃለሁ። በቻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ሁለተኛ ዙር ጨዋታ አርሰናል በሳንቲያጎ ቤርናቦ ሜዳው ተዘፍቶ በተጫወተው ጨዋታ 2-1 በሆነ ውጤት ተጋጣሚው ሪያል ማድሪድን የቻምፒዮንስ ሊግ አባት ወይም ደግሞ ሚስተር ቻምፒዮንስ ሊግን 2-1 በሆነ ውጤት በሜዳቸው ገርፈናቸዋል ማለት ነው። እንኳን ደስ አላችሁ ገነርሳውያን፣ እንኳን ደስ አላችሁ አርሰናላውያን። ሶሪ እንግዲህ ምንም ማድረግ አልቻልንም። ምን ማድረግ ይቻላል እንግዲህ ሊቨርፑል ማንቸስተር ዩናይትድ ደጋፊዎች ሲቋጠሩ የነበሩ ደጋፊዎች አላችሁ። ሶሪ እንግዲህ ምንም ማድረግ አልችልም። ሶሪ ብሏል ቡካዮ ሳካም። ወደ ጨዋታው ወደ መጣሁበት ፖይንት ከመግባቴ በፊት ፕሊዝ ይህን ቪዲዮ የምትጀምሩ ሰዎች አትሊስት እዩት ቪዲዮን። ብዙ ነገሮች ማስተላልፋቸው ነገሮች አሉ። እንደማየው ከሆነ የሚያየው ሰውና አቬሬጅ የሚታየው ደቂቃ ብዙም ተመጣጣኝ አይደለምና ፕሊዝ ሙሉ ቪዲዮ እንድታዩት ስል በአክብሮት ጠይቃለሁ። እሺ ስለ ጨዋታው አንዳንድ ነገር እንበል። መጀመር የምፈልገው ግን ልክ ይሄ የሩብ ፍጻሜ ጨዋታ የሚባለው ከአንደኛቸው ሪያል ማድሪድ ወይም ደግሞ አትሌቲኮ ማድሪድ ጋር እንደሚደርሰን ሲታወቅ ከዛ ጊዜ ጀምሮ የነበረው የሰው ዲስሪስፔክት አርሰናልን አንደርስቲሜት የተደረገበት ነገር በጣም ያበሽቅ ነበረ። እጅግ በጣም ያበሽቅ ነበረ። ብዙ ሰው አርሰናል ጥሩ ነገር ሰርተዋል እስካሁን ለመጡትም ዛርላኪ ከዚህ በኋላ ግን አርሰናል ሪያል ማድሪድን ጥሎ ወደ ግማሽ ፍጻሜ ያልፋል ማለት ዘበት ነው ሲሉ ነበሩ። ብዙ ጊዜ በጣም ብዙ እንደዛ ሲወራ ነበረ። ቪዲዮቹና ጽሁፎችን ለማስገባት ሞክራለሁ ቪዲዮ ላይ ወይም ደግሞ እዚህ ቪዲዮ ላይ ያ ከዛ just back on like some Vinicius Junior and Mbappe, how far away do you think you are from them in terms of the ability levels? In terms of what, sorry? Winner 3, Real Madrid or Atletico de Madrid will play at home in the return leg. Yo, chat, you guys think Arsenal can eliminate Real Madrid? You're being serious? Eliminate Real Madrid in their own competition. We'll meet one of the two Madrid teams, either Real Madrid or Atletico Madrid. That's Arsenal's Champions League dream over then. No matter how well Arsenal could play on the night, I just don't see them beating Real Madrid over two legs. For Real Madrid to beat the Arsenal? Arsenal, Real Madrid. Real Madrid. ከዛ ግን ምን ሆነ? የመጀመሪያው ዙር ጨዋታ በኤምሬትስ ስቴዲየም አፕሪል 8 ሲደረግ ግን የተመለከትነው ነገር ተአምር ነበር የሚመስለው። በኤምሬትስ ስቴዲየም አርሰናል የማድሪድ ከዋክብቶችን አፍዞ በሜዳው 3-0 ራይስ ነበረ። ሁለት የሚገርም ቅጣት ምቶች ከራይስ በተገኘ እንዲሁም ሜሪኖ ሶስተኛውን ጎል ጨምሮ 3-0 በሆነ ውጤት አሸንፈን ጸጥ አለ ትንሽ መንደሩ ጸጥ። አንዳንድ ህሊናቸው ቀሳቸው ደጋፊዎች ነበሩ እጅ ነስተናል አርሰናል እጅ ነስተናል ያሉ። ነገር ግን ያ እጅ አነሳሳቸው 2 ቀን በኋላ ተመልሶ መጣ። ምን በሚል ሬሞንታዳ ወይም ደግሞ ካምባክ። what the fuck is ሬሞንታዳ ማን? አይኖ እኔም እግር ኳስ ያለው እናንተም እግር ኳስ ታያላችሁ። ኳስ ተጫዋቾቹስ they know about Real Madrid እኮ ታዲያ ዝም ብሎ የሚመጡ ይመስለው? እሺ ኳስ እግር ኳስ የምታዩ ሰዎች ናችሁ። የሚካኤል አርቴታን የመከላከል ችሎታ እስካሁን ካላያችሁ is better ሌላ አይነት ስፖርት ላይ ምናምን መመልከት ወይም ደግሞ ሌላ አይነት ስፖርት ማየት ብትጀምሩ ባይነኝ።
ምክንያቱም እንዴት አራት ጎል ሳንቲያጎ በርናቦ ላይ አርሰናል ላይ ቆጠርና አርሰናል ይወድቃል ብላችሁ ያሰባችሁ ከነበራችሁ ራሱ በጣም ነው የምታስቀው። from the first moment እኔ ጨዋታውን ሳይጀመር እዚህ ላይ ለማስገባት እሞክራለሁ። ይሄ አርሰናል 2-1 ያሸንፋል ብዬ በኩራት ተናግሬ ነበር። ገስዋት ፕሪዲክት ያደረኩት ውጤት ነው የሆነው። ኤኒዌይስ ሪያል ማድሪድን the father of champions league 15 የቻምፒዮንስ ሊግ ትሮፊዎችን የበላውን ሪያል ማድሪድን እነ ማንቸስተር ዩናይትድ እነ ባርሰሎና እነ ሊቨርፑል እነ አትሌቲኮ ማድሪድ ሚሸኑለትን ሪያል ማድሪድ በቤቱም ከቤቱ ውጪም ገርፈኗል። ወደድክም ጠላህም ሪያል ማድሪድ 4 ጊዜ አርሰናልን አግኝቶ በአራቱም ሳያሸንፍ ቀርቷል። 2 አቻ 2 ደግሞ 1 አቻ 3 ድል ለኛ። ምን እያልከኝ ነው ማብራዘር? ምን እያልሽ ነው ማይ ሲስተር? አሁንስ አርሰናል አሁን ደግሞ ማሊያ ቀየራችሁ። ፒኤስጂ ከፒኤስጂ አልፍም ማለት ትጀምራላችሁ። ይሄ የነገ ጨዋታችሁ ነው። አይ ዶንት ኖ ቪዲዮንም ኤዲት እስከማደርግ እኮ ጊዜ አትሰጡም እናንተ። እንኳን ደስ አላችሁ። ምን ዋንጫ የበላችሁ ይመስላል። ኢትስ የራሳችሁ ነገር ነው እኮ የራሳችሁ ነገር አይደል እንዴ? ሪያል አሁን ከዛ አንዳንዱ ደጋፊ ምን ይላል? ሪያል ማድሪድ የድሮ ሪያል ማድሪድ አይደል? የድሮ ሪያል ማድሪድ ካልሆነ መጀመሪያ ላይ ለምን ሬሞንታዳ አልክ ታዲያ? ሬሞንታዳ እንደሚያቅሰው ኢቭን የዛሬን ጨዋታ 4-0 አርሰናል ሊያልፍ። ኤኒዌይስ አርሰናል ወደድክም ጠላህም ሪያል ማድሪድን ፋኮፍ ብለነው ወደ ግማሽ ፍጻሜ ፒኤስጂን ወደምናስተናግድበት ማለፋችንን አረጋግጠናል። ኮንግራጁሌሽን ሁላችሁም ያርሰናል ደጋፊ። ስለ ጨዋታው አንዳንድ ነገርም በል የተወሰኑ ነገሮችን ብዬ ለማስረዘምም ስለማልፈልግ እታጠፋለሁ ማለት ነው። ጨዋታው ጀመረ። ጨዋታው ሲጀምር ሳንቲያጎ ቤርናቡ እንደገመት ነው ነበር። there was one big picture ዳማ እየተጫወተ የሆነ ነገር እና ላይክ ኪንግ ኦፍ ቻምፒዮንስ ሊግ ነን ለማለት መልእክት የሚያስተላልፉበትን ትልቅ ፒክቸር አይቼ ነበረ። ከዛ ድጋፉም በጣም ደስ ይል ነበር። ገስዋት በዛ ጩኸት መሃል አይ ስዌር ቱ ጋድ ለሚካኤል ሜሪኖ ሚካኤል ሜሪኖ ሚሎን ዘፈን እናንተ ብቻ እኔ ብቻ ነኝ የሰማሁት ወይስ እናንተም ሰምታችሁታል? የሰማችሁት እስኪ ኮሜንት ላይ አሳውቁኝ። ተሳትፏችሁ ያስፈልገኛል። ሰብስክራይብ ይደረግ። ይቁሰው ይሄ ግሩፕ። ቻምፒዮንስ ሊግን ስንበላ ደግሞ በደንብ እንበዛለን። ብዙዎች ጋር እንደርሳለን። አሁንም ቴንኪው ብዙዎች ጋር እየደረሰ ነው። ከዚህም በላይ ይቀጥል። ኤኒዌይስ ጨዋታው ጀመረ። የዛሬ ጨዋታ የሚያስገርመው ነገር ምንድን ነው ስትሉት የነበረው ነገር የሚሆንበት ቻንስ ብዙ ነበረ። ገስዋት የመጀመሪያው ነገር ሪያል ማድሪድ በሁለተኛው ደቂቃ ጎል አስቆጥሮ ነበር በኪሊያን ኤምባፔ አማካኝነት። ኦፍሳይድ ነበረ፣ ግልጽ ኦፍሳይድ። ግን ይኖዛት ደጋፊው በሚጮህበት ሰዓት ኢቭን ኤምባፔም ኦፍሳይድ እንደሆነ ያውቋል። ያስቆጠረበት ሳይኮሎጂካሊ ጨዋታ ለመጫወትም የሞከረ ይመስለኛል። ኤኒዌይስ እኔ እንደ ሳይኮሎጂ ያየሁት ኢቭን ከጨዋታው በፊት ለሁለት የሪያል ማድሪድ የሆነ ነገሮች የነበሩ ብቻ አሁን ላለፉ የ3 ደቂቃ የጸጥታ ጊዜ ነበር። ያ ሰዓት ላይ የተከፈተው ሳውንድ ኢፌክትም ኤቭሪቲንግ አይ ዶንት ቲንክ የሆነ የሀዘን መግለጫ ምናምን ብቻ መስሎ አልታየኝም። እሱን ተጠቅመው ሌላም ሳይኮሎጂካል ነገሮችን ለመጠቀም የሞከሩ ይመስሉኛል። ኤኒዌይስ ጨዋታው ጀመረ። ሪያል ማድሪዶች አስቆጠሩ። ኦቬስ ኦፍሳይድ ነበረ። ከዛ በኋላ ግን የደጋፊውን ድምፅ ሳሉት። ከዛ በኋላ አርሰናል ተጫዋቾች ምን ሊያስቡ እንደሚችሉ ሳሉት። ነገር ግን ብዙም አልቆየም። አርሰናል በ10ኛው ደቂቃ
ቡካዮ ሳካ ፔናልቲ ያገኘ ማለትም ሚካኤል ሜሪኖ ላይ የሰራው ራውል አሴንሲዮ በእጁ የሴት ፒስ ወይም ደግሞ ኮርና ሲዋጣ ሚካኤል ሜሪኖን ቲሸርቱን አለቅ ብሎ የሙጥኝ ስላለበት በቫር ታይቶ የፔናልቲ ወይም ደግሞ የኢሊጎሬ ለአርሰናል ተሰጥቶ ነበረ። ከዛም በኋላ ቡካዮ ሳካ ኢሊጎሬውን ለመምታት ወደ ፔናልቲ ቦክስ ውስጥ ገባ። ከዛም በኋላ አይ ቲንክ ቡካዮ ሳካ ኮንፊደንሱን ለማሳየት የፈለገ ይመስለኛል። ሊስን ኮርቷ ነው ግቡ ላይ ያለው you know how is big ኮርቷ ላይ ትንሽ ፔናንካ መሞከር አይ ቲንክ ቦታውን የጠበቀ ድፍረት ነው ብዬ አላስብም። ኤኒዌይስ ከዛ ሁለተኛው ነገር ጨዋታውን ሊቀይር የሚችልበት ከሚባል ነገር ሁለተኛው ነገር ምን መጣ? ቡካዮ ሳካ በ10ኛው ደቂቃ ፔናልቲ ሳተ። ሳንቲያጎ በርናቡን አስቡት ምን ያህል ከዛ በአርሰናል ተጫዋቾች በኩል ደግሞ ምን ሊኖር እንደሚችል አስቡት። ሶ እስከዛኛው ደቂቃ ብቻ አይደለም ከዛም በኋላ በ22ኛው ደቂቃ ኤምባፔ ላይ ጥፋት ተሰራ ተብሎ ለዴክላን ራይስ ቢጫ ተሰጥቶ ፔናልቲ ለሪያል ማድሪድ ተሰጠ። ዴክላን ራይስ አበደ። ባይ ዘ ታይም ዴክላን ራይስን ሲጮ ኖ በፍጹም ሲል ሳየው I was confident honestly ኖ ይሄ ነገር ፔናልቲ አይደለም ማለት ነው። ኢቨን ሃይላይቱን ሳላይ በፊት ምክንያቱም ከተጫዋቹ ያየሁት ሪአክሽን እና ደግሞ some of አርሰናል ፕሌየርስ ወይም ደግሞ ኢን ጀነራል የተወሰኑ ተጫዋቾች አሉ ኦነስት ናቸው የሚታመኑ ላይክ እንደ ኑጎሎ ካንቴ እንደ ቶሚያሱ አይነት ተጫዋች ዴክላን ራይስ አሉ ሰምላይ ሆነስት የሆኑ ተጫዋቾች። አሁን በሊቨርፑል በኩል ማንን መጥራት ትችላለህ? በሊቨርፑል በኩል ሁሉም አጭበርባሪዎች ናቸው። ኤኒዌይስ ሊቭ እሱ ተፈጠረ። ጨዋታው ለ5 ደቂቃ በቫር እይታ ዋት አሰልቺ ነበር። ዩኖዋት ግን ያች ኢንሲደንት ለአርሰናል በጣም ትልቅ ኢንሲደንት ነበረች። ከዛች ኢንሲደንት በኋላ የሪያል ማድሪድ ደጋፊዎች ወደ መጀመሪያው ኢሞሽን ወይ ደግሞ ወደ መጀመሪያው የድጋፍ ስሜት ለመመለስ በጣም ጊዜ ፈጅቶባቸው ነበር። ምክንያቱም ጨዋታው ተቋርጦ በቆየበት 5 ደቂቃ የነሱ አትሞስፌር ቀዘቀዘ፣ ድሮፕ አደረገ። ከዛ አርሰናል ዘይዌር በጣም ኮምፈርተብል ስጠብቀው እንደነበረው በሎ ብሎክ ይጮታሉ ብዬ አላሰብኩም። ምንድነው ለማድረግ የተፈለገው? ሲከላከሉ የ4-4-2 ቅርጽ ነበር የሚይዙት ፕረስ የሚያደርጉት ወይም ደግሞ የፊት መጀመሪያ የመከላከለውን ስራ የሚጀምሩት ሁለቱ ሚካኤል ሜሪኖ እና ኦዴጋርድ ነበሩ። ከዛም በኋላ አራትነ ሳካ ማርቲኔሊ በዊንግ በኩል ነው። ዴክላን ራይስ እና ቶማስ ፓርቴ ደግሞ የመሀከል ወይም ደግሞ የመሀልት ቦታውን ፋይት በአግባቡ ስፔሻሊ ዴክላን ራይስ ከሱ ሚስ አርገነው የነበረው ነገር ዛሬ ቦክስ ቱ ቦክስ ከቤሊንጋም ጋር የነበረው ፋይቶችን ዩሲ ቤሊንጋም ምን አይነት ቢሄቪየር ሲያሳይ አይኖ እኔ እግር ኳስ ተጫውቼን ያደግኩት አይኖ ፉትቦል ላይ ኢቨን ወንድምህንም ተቃራኒ ግሩፕ ላይ ወይም ደግሞ ተቃራኒ ቲም ሆነ ስትጫወት ያለውን ስሜት አይኖ ግን ከዛ ያለፈ ነበረ። የቤሊንግሃም ነገር ብዙ ምን ያልተመቸኝም። ኤኒዌይስ ድንቅ የሚባል መሀል እንትን ነበር። በቀል አውቶፋይድ ያርገናቸው ነበረ። እኔ በጨዋታው የተመለከትኩት 1 ሹት ኦን ታርጌት 2 ሹት ኦን ታርጌት ሜቢ 2 ሹት ኦን ታርጌት። አንደኛው ቪኒሲየስ ጁኒየር አለ ኤፍኤ ሊመታ የሞከረበት ራያ በቀላሉ ቢጉላ እንትን አልነበረም። በቀላሉ ነው ያዙ። ከዛ በተረፈ ግን ሪያል ማድሪድን እድል ራሱ እንዲፈጠር አላደረግነውም ነበረ። በጣም በሚገርም ኦርጋናይዜሽን ስንከላከል ነበር። ሪያል ማድሪዶች የሚያደርጉት ጠፍቷቸው 10 ክሮስ እንዲያደርጉ ስናስገድዳቸው ነበረ። ክሮስ ላይ ደግሞ ዊሊያም ሳሊባ እንዲሁም ያኮቭ ኪቪዮር ደና የሚባሉ ናቸው። በቀላሉ በቃ ቀሎን ስንከላከል ነበር። ኤኒዌይስ ያ በእኛ በኩል ደና የሚባሉ ሙከራዎች ነበሩ። ቡካዮ ሳካ ጨዋታው ከፔናልቲ ከመምታቱ በፊት ነው እሷ ራሱ አንድ ምትገርም እንደ ቡካዮ ሳካ የሚታወቅባት
በጥግ በኩል ከቀኝ ተጋጣሚ ግብ ክልል ተነስቶ ወደ መሃል ሰበር አድርጎ በበረኛው የቀኝ ቦታ ላይ መታትን ኳስ ኮርቷ በሚገርም ሁኔታ ሴቭ አድርጎ ነበረ። እንዲሁም ማርቲኔሊ ጨዋታው ሊጠናቀቅ 45ኛው ደቂቃ ካለፈ በኋላ በግራ እግሩ ድጋሚ እሱን በሱ አቅጣጫ ክንፍ በኩል በፔናልቲ ቦክስ ውስጥ በግራ በኩል የሞከረውን እሱንም ኮርቷ ማዳን ችሎ ነበር። አርሰናል ነበሩ የተሻሉ የጎል ዳና የሚባል በኤክስጂ ስትገልጿቸው እንኳን ዳና የሚባል ኤክስጂ ሬት የነበረው አርሰናል ነው። ፈርስት ሃፍን ይመስል ነበር። ጥሩ ዳኝነት፣ እውነት ለመናገር የዛሬውን ዳኛ ለማድነቅ አይቻልም። የዛሬውን ዳኛ ጨዋታውን ኮንትሮል ያደረገበት ኢቭን ስህተቶቹን ለማረም የሞከረበት ነገር በጣም ነው ደስ ያለኝ። ከአይቶ ያውላ ጊዜ ቢፈጅም ካየ በኋላ ዲሲሽኑን ወደ ትክክለኛ ዲሲሽን የቀየረበት ነገር እጅግ በጣም እንትን ብሎኛል። ሰከንድ ሃፍ ጀመረ። ሰከንድ ሃፍም ጀመረ። ያን ያህል የተለየ ሰከንድ ሃፍ አልነበረም። በሁለቱም በኩል ሴም የሆነ አሰላለፍ ነበረ። ሪያል ማድሪድ ግን 45 ደቂቃ ብቻ ስለቀረው ሞር ወደ ማጥቃቱ ሐሳቡን አድርጎ ወደ ማጥቃት ገብቶ በአርሰናል በኩሎችም የተወሰኑ ሙከራዎች ቢኖሩም ሪያል ማድሪድም ስቲልም ሰከንድ ሃፍ ላይም ይሄ ነው የሚባል የሚያስፈራ ነገር አልነበረም። ጀስት ኳሱ ነበራቸው ሲይዙት ወይም ደግሞ ከደጋፊው ጋር ያላቸውን ተጫዋቾች ኳሊቲ ስታዩ ዘይሉክ የሆነ ነገር የሚያደርጉ ይመስሉ ነበረ። ነገር ግን በፍጹም ማድረግ አልቻሉም። ይልቁንም በ65ኛው ደቂቃ የማጥቃቱን ስራ የጀመረውን በሳካ በኩል ነበር። ሳካ የተሻገረለትን ኳስ ኮንትሮል አድርጎ አላባን በጣም ሲያስቸግረው ነበር። ከዛ ለኦዴጋርድ አቀበለው። ኦዴጋርድ ደግሞ ዴክላን ራይስን የመሃል ወደ ከ16 ከ50 ውጭ የፔናልቲ ቦክስ አካባቢ ላይ ለዴክላን ራይስ ሰጠው። ዴክላን ራይስም መልሶ ለሜሪኖ ሰጠው። ሜሪኖ ሚካኤል ሜሪኖ ምን አይነት እይታ ነው ሳካን ያየው! ሳካ ወደ መሃል ገብቶ በተጫዋቾች መካከል ሜሪኖን አይቶት ነበር። ሜሪኖም ሳካን አይቶት በሁለቱ ተጫዋቾች መሃል ላይ ያሳለፈለትን ወይም ደግሞ የሰነጠቀለትን ኳስ ዋት ኤ ፊኒሽንግ! ቡካዮ ሳካ በዛች ፔናንካ ለማግባቱ ያቺን ቺፕ አርጌ ፔናልቲ ባለመግባቱ የተበሳጨ ይመስላል። ወይም ደግሞ ቡካዮ ሳካ ቺፕ ጎል አገባለሁ ብሎ ተወራርዶ ነበር። አይዶኖ የምትገርም ጎል፣ የሚገርም ፊኒሽንግ ነው። ካያችሁት ጎሉን በደንብ ካያችሁት ቀላል አይደለም ያን ፊኒሽንግ ለመጨረስ። ያን የሚያክል ግዙፍ በረኛ አወዳደቁን ራሱ አይታችሁታል እንዴት እንደገደለው። የሚገርም ፊኒሽንግ ነበር በቡካዮ ሳካ በኩል። ገስዋት ግን ብዙም አልቆየም። ሳሊባ በማይጠበቅ ሁኔታ 65ኛው ላይ አርሰናል አገባ። 66ኛው ደቂቃ ላይ ሳሊባ ፕሬስ ተደረገ። እዚህ ላይ መውቀስ ያለብን ሳሊባና ራያን ልንወቅስ እንችላለን። ምክንያቱም ከሳሊባ ይልቅ ራያ ሳሊባ ያለበት ፖዚሽን ላይ ምን ያህል ፕሬስ ሊደረግ እንደሚችል መገመት ነበረበት። ይሁን አይኑርበት አላቅም፣ ግን እንደዛ ስለተሰማኝ ነው ለሳሊባ የሰጠው እንኳን። ሳሊባ ፕሬስ ተደርጎ በቪኒሲየስ ጁኒየር አቻ አደረገና the way he celebrate looks like he won a Champions League trophy. ያ ሰለብሬት ያደረገበት መንገድ 4-1 ወይም ደግሞ በቃ የሆነ ተአምር የሰራ የቻምፒዮንስ ሊግ ፋይናል ነው የሚመስለው። ያ አርሰናል 1 ሪያል ማድሪድ 1 ሆነ። ጨዋታው ቀጠለ። ስቲል አሁንም ሪያል ማድሪድ ምንም ይሄ ነው የሚባል ተጫዋቾችን ቀየረ። ታዳጊ ተጫዋቾች ቀይሮ ነበር ሪያል ማድሪድ። ነገር ግን የተጫዋቾቹን ቅያሬ ለውጥ ሊያመጣ አልቻለም ማለት ነው። ከዛም በኋላ ግን ጨዋታው ሊጠናቀቅ በተጨማሪ ደቂቃ ላይ በ94ኛው 7 ደቂቃ ተጨምሮ በ94ኛው ደቂቃ ድጋሚ በካውንተር አታክ የተገኘ ዋት ረን ፍሮም ማርቲኔሊ፣ እንዲሁም የሚገርም አሲስት ድጋሚ በሚካኤል ሜሪኖ ተደርጎ በካውንተር አታክ በፍጥነት ወደ ጎል በመሄድ ማርቲኔሊ አርሰናልን 2
እንዲሁም ጨዋታውን የምናሸንፈበትን ጎል ነገር ግን ኬክ ተሰርቶ የክሬሚንጉን ስራ ነው የሰራው። ኦልሬዲ ማለፋችንን ወደ ማረጋገጡ ሳይሆን ኦልሞስት አረጋገጠን። ሪያል ማድሪድ ማለፍ ካለበት ከዛ በኋላ አትሊስት ላቻነት ከሆነ እንኳን 3 ጎል ማግባት ነበረበት። ነገር ግን ጨዋታው በእኛ ውጤት መጠናቀቅ ስለነበረበት የሳሚ ግምት ሴት ይሄዳል በማለት ይመስላል ሁለተኛውን ጎል በማግባት የማይረሳውን ትልቁን ጀብድ በሳንቲያጎ ቤርናቦ መድፈኞቹ ፈጽመዋል። ኮንግራ ድጋሚ ለሙሉ የአርሰናል ደጋፊዎች። እንግዲህ ቀጣዩ ጨዋታ ወይም ደግሞ የግማሽ ፍጻሜው ጨዋታ ቀላል አይሆንም። በዚህ ጨዋታ ላይ ስለተወሰኑ ተጫዋቾች ማውራት ፈልጋለሁ። ሊስን ማን እኔ ስለ ዩሊያን ቲምበር ምንም ቃል የለኝም። ሆነስሊ ሉክ ቪኒሲየስ ጁኒየር አይኖ ጎል አግብቷል። ጎል ያገባው ግን we just gave them a ጊፍትን የሰጠናቸው በቃ እንካ አግባ ብሎ ሳሊባ የሰጠው ነው እንጂ ኦል ደ ማች ክሮስን ማድረግ ሲቸገር ክሮሶቹን ብሎክ ያደርገዋል። አንድ ለአንድ ግንኙነትን በአግባቡ ሲያሸንፍ ነበር። ዌልደን ቲምበር። ያኮቭ ኪቪዮር ዲስ ጋይ ከመጀመሪያው ሪያል ማድሪድ ጨዋታ በፊት ጋብሪኤል ማጋሌዝ በጉዳት እንደማይሰለፍ ካወቀም በኋላ የነበረው ድንጋጤ የነበረው ስጋት ታቆታላችሁ። ያኮቭ ኪቪዮር ግን ሜዳ ላይ ስራውን ሰርቶ እንደምታስቡኝ አይደለሁም ያለ ይመስለኛል። እውነትም ነው። የሚገርም ቪኒሲየስ ጁኒየር ላይ እንዲሁም ኤምባፔን ቀጥ አድርጎ ነበር። በጣም የሚገራርሙ 2 ታክሎች ራሱ አይቼበታለሁ። የጭንቅላት ኳሶችን ራሱ በማጽዳቱ በኩል ዋው የሚባል ነበር። ሁለተኛው ተጫዋች እሱ ነው። ኦነስትሊ አሴቲም ዊዘ ማናጀር ዘይ ዲዘርቭ ቢግ ሪስፔክት። ሁሉም ተጫዋቾች ቶፕ ሌቭል ነበሩ። ቶፕ ሌቭል ኦነስትሊ ማይልስ ሉዊስ ስኬሊ አዝ ኦልዌይስ ይፈነጭበት። ሰምታይምስ እኔ አንዳንዴ ይገርመኛል። ይሄ ልጅ እውነት 18 ዓመት ልጅ ነው ወይ? 18 ዓመት ባይዘዌ አሁን እየለመድነው ነው እንዴ? 18 ዓመት እናንተ እያላችሁ ምን እንደምታደርጉ አስቡት። እሱ ግን በ90 ምናምን ሺህ ስታዲየም ተመልካች መሃል ሲፈነጭ ነበረ። ጁዲ ቤሊንጋም፣ ቶማስ ፓርቴ። በጣም ያሳዝነው ነገር ቶማስ ፓርቴ በማይረባ ነገር ቢጫ ካርድ ፒክ አደረገ። የሚቀጥለውን የፒኤስጂን የምናስተናግድበትን ጨዋታ ላይ አይኖርም ቶማስ ፓርቴ which is big miss። እና ደግሞ ጌት ሪድ ልታደረገው የምትችለው ቢጫ ካርድ ነበር። አይኖ ሪያል ማድሪድ ዛር ፋኪን ደርቲ የሚጫወቱት የነበሩት ጨዋታ from the beginning ማይልስ ሉዊስ ስኬሊ ላይ የወጣበትን አይታችሁታል። ሩዲገር እንዲሁም ሚካኤል ሜሪኖን ሆን ብሎ በቴስታ የአየር ላይ ሽሚያ ላይ ሪያል ማድሪድ ማን አይኖ ዘም ቻምፒዮንስ ሊግ ላይ ምንም ከቻምፒዮንስ ሊግ ላለመባረር ቻምፒዮንስ ሊግን ለማምሳት ምንም ነገር ያደርጋሉ። ሰርጆ ራሞስ የሞሳላህን እጅ ሲሰብር ተመልክቻለሁ። ሶ ፓርቴ ዛጋ ትንሽ ዴክላን ራይስ ማን ኦፍ ዘማች ሁለቱም ጨዋታ ላይ ሊስን ዴክላን ራይስ ዘመናችን ካፈራቸው የሚደንቅ ቦክስ ቱ ቦክስ ሚድፊልደር እንደ ዴክላን ራይስ ጠራልኝ። ወፍ የትም ነው ማታገኘው፣ የትም። አይታችሁታል ዛሬ ስራውን ዴክላን ራይስ ሁለቱም ጨዋታ ላይ ባክ ቱ ባክ ማን ኦፍ ዘማች ሂ ፋኪንግ ዲዘርቭ በደንብ ይገባዋል። ሌላኛው ሚካኤል ሜሪኖ ዋቴ ጋይ ዋቴ ላቭሊ አሲስት፣ የሚገራርም አሲስት ነው ዛሬ ሁለቱም አሲስቶች። ሌላውን ተውት፣ የአየር ላይ ኳሶቹን ውን የሚያደርግበት የሚጋጨው ወደ መሃል በመምጣት መሃል ላይ ያለንን የቁጥር ብልጫ ድንቅ ሚካኤል ሜሪኖ። ሳካ፣ ቴሪ ኦንሪ
የቴሪ ኦንሪን ሙቭመንት ኦልሬዲ ሳካ አደረገው። ሳካ የዛሬ ጨዋታ ላይ አፌክትድ የሚሆንበት ነገር ነበረ። ሜንታሊ ስፔሻሊ ፔናልቲ ሳተ 10ኛው ደቂቃ ላይ። ነገር ግን ሳካ ጎል ማግባቱን ብቻ አትዩት። የመከላከል ሚናው የሳካ እንዲሁም ማርቲኔሊ ድንቅ አሴቲን ብቻ ዋው ነበሩ። ዴክላን ራይስ ማን ኦፍ ዘ ማች ሆኖ ተመርጧል። ዊች ዲዘርቭ ኦ ማይ ጋድ ጻፏት ይችን ቀን ዋት ሜሞሪብል ዳይ። በጣም ደስ የሚል ቀን ነው። በጣም ደስ የሚል ሚካኤል አርቴታ ትላንት ተናግሮታል። የፈለጉትን ይበሉ፣ ሜዳው ላይ ግን ታሪኩ ሌላ ነው። ታሪኩን ድጋሚ ጽፈናል። ሪያል ማድሪድ ዊል ሲ ዩ ቱሞሮ አናዘር ዴይ። ኤኒዌይ ማን ዩናይትድ ደጋፊዎች ኔክስት ደግሞ በፒኤስጂ ትመጡ ይሆን? ጠብቃችኋለሁ። አርሰናላውያን በፕሪሚየር ሊግ ውስጥ ከማገኛችሁ ድረስ ቻምፒዮንስ ሊግ ሆነስሊ ከባድ ነው። ቻምፒዮንስ ሊግ ቀጣዩ እስኪመጣ እንግዲህ ፕሪሚየር ሊግ ላይ እሁድ ከሜዳችን ውጭ አይ ቲንክ ኢፕስዊችን ነው የምናስተናግደው። በዛ ቪዲዮ እስክመመጣ ምን ተሰማችሁ? ሌሚኖ ኮሜንት ሴክሽን ላይ እባካችሁ ሼር ሰብስክራይብ። ዛሬ የመጣሁበት ፖይንቴን ይመስል ነበረ። አማውት ፒስ